በዛሬው ዕለት እንግዲህ በዋናነት በፍኖተ ሰላም ከተማ አስተዳደር ከንቲባ ጽሕፈት ቤት አስተባባሪነት የጽዱ ኢትዮጵያ ለትውልድ የንቅናቄ ወይም ወደ ከተማችን ስንመጣ ደግሞ ጽዱ ፍኖተ ሰላም ጽዱ ከተማ ለትውልድ በሚል ነው። በንቅናቄ መላ የህብረተሰቡ ክፍል መንግስት ሰራተኛውን፣ ነጋዴውን ከተለያዩ ቀበሌዎች ነዋሪዎችን በማሰባሰብ ነው ይህን ዘመቻ ለማስጀመር ጥረት እየተደረገ ያለው። እንግዲህ በዋናነት እንግዲህ ጽዱ ከተማና ህፃን እለት እለት እንክብካቤ ይጠይቃል። ከተማው የሚኖሩ የነዋሪዎች ብዛት ብዙ ከመሆኑ ጋር ተያይዞ ከተሞች በእለት ከእለት ይቆሽሻሉና መንከባከብና ማጽዳት አለብን ከተማን። ይህን ካላደረግነን ደግሞ የተለያዩ አየር ወለድ ውሃ ወለድ በሽታዎችን ያስከትላል። ያው የብዙ ሰዎች የንክኪ ኤሪያና የቆሻሻና ብክለት ስለሚከሰት ይህን ተከትሎ የተለያዩ በሽታዎች ይከሰታሉና እነዚህን ለመከላከል እለት ከእለት ስራችን ማድረግ አለብን። ጽዱ ከተማ መፍጠር አለብን። ነዋሪዎቿ እንደ ከተማን የማጽዳት ባህላቸው መዳበር መቻል አለበት በሚል በንቅናቄ ነው ዛሬ እያስጀመር ነው ያለን። እንግዲህ ከተሞች ጽዱ ሲሆኑና ምቹ ሲሆኑ የቱሪስት መስህብ ናቸው። እንግዶች ሲያርፉ በጣም ይደሰታሉ። ከተማችን ላይ ይውላሉ፣ ያድራሉ። የኢኮኖሚም የፖለቲካሊም ማህበራዊ እንቅስቃሴያችን የተሻለ ነው የሚሆነው እየጸዳ በሚሄድበት ሰዓት ማለት ነው። እና ዋናው ዓላማው ምንድነው? ጽዱ ለነዋሪዎቿ ምቹና ከአየር ብክለት ነፃ የሆነ ከተማ መፍጠር ነው። እንግዲህ የቆሻሻ አወጋገዳችን ገና ለማህበረሰቡ ብዙ ግንዛቤ መፍጠርና መስራት እንደሚጠይቅ የምናየው ነገር አለ። ያው በተለይ የማይበሰብሱ እንደነ ፕላስቲክ፣ ሌሎች እነዚህ ጎማ ምናምን አይነት ነገሮች የመበከል መጠናቸው በጣም ሰፊ ነው። ኬሚካሎች እነዚህ ኤክስ ያደረጉ የመድኃኒት ኬሚካሎች፣ የጸረ አረም፣ ጸረ ተባይ እንደነዚህ አይነት ኬሚካሎች በተቻለ መጠን ማህበረሰቡ ግንዛቤ እየፈጠርን ካልሆነ በስተቀር በተለይ ኬሚካልን የዚህ ማላታይን የሚባል ኬሚካል ማህበረሰቡ ኢቭን እስከዚህ ነቀዝ መድኃኒት ድረስ እስከ ማድረግ ድረስ ነው እንግዲህ ብክለቱ። ይህ ደግሞ ካንሰር፣ ቲቪ፣ ሌሎችን በሽታዎች የሚያስከትለው ይህ ነውና በዋናነት ማህበረሰቡ እንደነዚህ ከፕላስቲክና ከማይበሰብሱ ቆሻሻዎች ወጦ እንደነ ካርቶን፣ ሌሎች በቀላሉ የሚበሰብሱ ማቴሪያሎችን የመጠቀም ባህሉን ማሳደግ አለብን። እንግዲህ ትላልቅ ከተሞች ላይ ይህ ነው እየሆነ ያለ፣ ፕላስቲክ ከሱቅ እስኪጠፋ ድረስ ማለት ነውና ማህበረሰቡ አንደኛ ይህንን ግንዛቤ ይዞ ቀጣይነት ያለው ስራ መስራት መቻል አለበት።